ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከሰሞኑ በ6 አቅጣጫ ወደ ኢትዮጵያ ድንበር ለመግባት እንቅስቃሴ መጀመሩ የተነገረ የህወሓቱ አርሚ 7 የትግራይና ወልቃይት ዋሳኝ ወደ ሆነችው ሽረሪና መግባቱ ተሰማ። የታጣቂ ቡድኑ ሽረሪና መግባት የተሰማው ሻዕቢያ 2 ክፍለ ጦሮቿን ወደ ሱዳን ልካ ከአርሚ 7 ጋር ማጣመሯ በተሰማ ቀናት ልዩነት ሲሆን ሰራዊቱ ብዛት ያለው ብረት ለበስና ታንኮችን መታጠቁም ተነግሯል። በዝርዝር እንመለስበታለን። በሌላ በኩል ደግሞ በሶማሊላንድ ጉዳይ ከኢትዮጵያ ጋር ውጥረት ውስጥ ገብታ የነበረችውና ከሰሞኑ የኢትዮጵያ ወዳጅ መሆኗ ስትገልጽ የነበረችው ሶማሊያ በድጋሚ አፈገፈገች ወያስ ባለመረጃ ሰምታለች። ግብጽና ሳውዲ አረቢያ ሰንብተው የተመለሱት ፕሬዝዳንት ሐሰን ሼክ መሐመድ አሁንም ጎረቤቶቻችን አናምንም ሲሉም ተደምጠዋል። በዝርዝር ይዘነዋል። ከሰሞኑ በቤንሻንጉል ጉሙዝ ክልል የሱዳን አዋጊ ኃይል የሚሰለጥንበት ማሰልጠኛ ከፍታ ጦርነቱን እያገዘች ነው የሚል አነጋጋሪ በወጣው ሮይተርስ ጋዜጣ ላይ ያልተጠበቀ እርምጃ ወስዳለች። እርምጃው ምንድን ነው የሚለውን ጨምሮ ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ከወደ ሰሜን የተሰማ መረጃ በማስቀደም እንጀምር። ከሰሞኑ በ6 አቅጣጫ ወደ ኢትዮጵያ ድንበር ለመግባት እንቅስቃሴ መጀመሩ የተነገረ የህወሓቱ አርሚ 7 የትግራይና ወልቃይት አዋሳኝ ወደ ሆነችው ሽረሪና መግባቱ ተሰማ። የታጣቂ ቡድኑ ሽረሪና መግባት የተሰማው ሻዕቢያ 2 ክፍለ ጦሮቿን ወደ ሱዳን ልካ ከአርሚ 7 ጋር ማጣመሯ በተሰማ ቀናት ልዩነት ሲሆን ሰራዊቱ ብዛት ያለው ብረት ለበስና ታንኮችን መታጠቁም ተነግሯል። ከጅምሩ በብዙዎች ዘንድ በማር የተጠቀለለ አደገኛ መርዝ ነው ሲባልለት የነበረው ጽምዶ መልኩን ቀይሯል። ዓላማው የኤርትራና የትግራይ ማህበረሰብ የህዝብ ለህዝብ ግንኙነት ማጠናከርና በጥላቻ ስሜት የተሻከረውን የሁለቱን ህዝቦች ስነ ልቦና ማለዘብ ነው ቢባልም እውነታዊ ሻዕቢያና ህወሓት ጥፋት ማስፈጸሚያ ሆኗል የተባለ ባለበት ወቅት የሻዕቢያን 2 ክፍለ ጦሮችና የህወሓትን አንድ አርሚ ይዞ በአንድ እዝ እየተንቀሳቀሰ ያለው ኃይል ወደ ትግራይ ማስገባቱ ተሰምቷል። በሱዳን ሲደራጅ የነበረው ጦር በሁመራ በኩል ድንበር ሰብሮ መግባቱን የሚጠቁሙ መረጃዎች ወጥተዋል። ይኸው ከፍተኛ ጦር ድንበር አልፎ የገባ ህወሓት ለጀመረው ጦርነት ድጋፍ ለማድረግ ነውም እየተባለ ይገኛል። ዛሬ ከትግራይ የወጡ መረጃዎች እንዳመለከቱት ከሆነ መቀመጫውን ሱዳን አድርጎ የተደራጀውና በኤርትራና ሱዳን መንግስታት ከፍተኛ ድጋፍ እስከ ድሮን ድረስ መታጠቁ የሚነገርለት የህወሓት አርሚ 7 የሚባለው ጦር ወደ ትግራይና ወልቃይት አዋሳኝ ሽረሪና አካባቢ መግባቱን አረጋግጠዋል። ጦሩ ብዛት ያለው ከሱዳን ጦር ሰራዊት የተለገሰውን ብረት ለበስና ታንኪሶ መግባቱም ነው የተነገረው። ይኸው በኤርትራና በሱዳን ብሔራዊ ጦር ድጋፍ እንደተደራጀ የሚነገርለትና በተለምዶ ሳምሪ እየተባለ የሚጠራው አርሚ 7 ከሰሞኑ በ6 አቅጣጫ እየተኮሰ ወደፊት ገፍቶ ጫዋ በተባለ አካባቢ መድረሱና የአካባቢው ሰላማዊ ህዝብ እየተፈናቀለ መሆኑን የአካባቢው ተፈናቃዮች መግለጻቸው መዘገባችን ይታወሳል። የአርሚ 7 የተባለ የህወሓት ጦር ከ2 ሳምንት በፊት በተመሳሳይ በመተማ መስመር ጥቃት ከፍቶ ሊገባ ሙከራ አድርጎ የነበረ ሲሆን ከባድ ኪሳራ ማስተናገዱን በወቅቱ መነገሩ የሚታወስ ነው። አጥቂ ቡድኑ በአካባቢው ያለውን የመከላከያና የሚኒሻ ኃይሎችን ወደ ኋላ እንዲያፈገፍጉ ማድረግ መቻሉን ያስታወሱ የአካባቢ ምንጮች እግረኛው ጦር ቢያፈገፍግም አየር ኃይሉ በወሰደው የድሮን ጥቃት ግን አርሚ ላይ ከፍተኛ ኪሳራ ማድረሱን ገልጸው አሁንም እያደረገ ያለው ሙከራ ውጤታማ የሚሆን አይመስልም ሲሉ አክለዋል። በቀጣይ መረጃ ኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በአገሪቱ የመስራት መብት እንደተነጠቀች የፈረንሳይ ዜና አገልግሎት ዘገበ። በመጪው ቅዳሜና እሁድ በአዲስ አበባ የሚካሄደውን 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠው ፈቃድ እንደተሰረዘ የዜና ወኪል ቃል አቀባይ በኢሜይል እንደገለጹ ዘገባው ይጠቁማል። ከዚህ በተጨማሪ መቀመጫውን በአዲስ አበባ ያደረጉ 3 የሮይተርስ ጋዜጠኛ በኢትዮ
በኢትዮጵያ የመዘገብ ፈቃድ እንዳልታደሰ ቃል አቀባዩ ገልጸዋል። ሮይተርስ የውሳኔው ገፊ ምክንያቶች ምን እንደሆኑ ያለው ነገር የለም። ሁሉም ጋዜጠኞች ኢትዮጵያውያን ሲሆኑ ሮይተርስ ስለ ኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበረው የፈረንሳይ ዜና አገልግሎት ገልጿል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነጻ፣ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱ እንደሚቀጥል አስታውቋል። የፈረንሳይ ዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት ያቀረበው ጥያቄ ምላሽ እንዳላገኘ በዘገባው ጠቅሷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባልደረባ ስለ ጉዳዩ መረጃ እንደሌላቸው መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ሮይተርስ ከጥቂት ቀናት በፊት ለሱዳን ፈጥኖ ደራሽ ኃይሎች ታጣቂዎች በኢትዮጵያ ቤንሻንጉል ጉሙዝ ክልል ማሰልጠኛ መክፈቱን የሚዘግብ ሰፊ ሪፖርት አቅርቦ ነበር። ከሁለት ሳምንታት ገደማ በፊት ዋዜማ ራዲዮ በኢትዮጵያ ያለውን የስራ ፈቃድ ከተቆጣጣሪው የመገናኛ ብዙሃን ባለስልጣን በተሰጠ ትዕዛዝ እንደመለሰ ገልጾ ነበር። ባለፈው ታህሳስ ወር የኢትዮጵያ መገናኛ ብዙሃን ባለስልጣን የዶይቼ ቬለ ሁለት ዘጋቢዎችን ፈቃድ በቋሚነት ሰርዟል። የቢቢሲ ዘጋቢዎች ፈቃድ እንዳልታደሰ የፈረንሳይ ዜና አገልግሎት ዘግቧል። ኢትዮጵያ በሪፖርተርስ ዊዛውት ቦርደርስ የጎርጎሮሳዊው 2025 ዓመታዊ ሪፖርት በፕሬስ ነጻነት ከ180 ሀገራት 145ኛ ደረጃ ላይ ትገኛለች። በመጨረሻም ከሰሞኑ የኢትዮጵያ ወዳጅ መሆኗን ስትገልጽ የነበረችው ሶማሊያ በድጋሚ አፈገፈገች ወይ ያስባለ መረጃ አሰምታለች። ግብጽና ሳውዲ አረቢያ ሰንብተው የተመለሱት ፕሬዝዳንት ሐሰን ሼክ መሐመድ አሁንም ጎረቤቶቻችንን አናምንም ሲሉ ተደምጠዋል። የሶማሊያው መሪ ጎረቤት ሀገራት እስራኤል ለሶማሊላንድ የሰጠችውን እውቅና ይደግፋሉ ሲሉ ከሰዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስማቸውን ያልጠቀሳቸው ጎረቤት ሀገራት እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ይደግፋሉ ሲሉ ከሰሱ። ፕሬዝዳንቱ ለንደን ውስጥ ለሚታተመው አሽራቅ አልአውሳጥ ለተባለው የአረብ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሊላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ ሲሉ ከሰዋል። ፕሬዝዳንት ሐሰን ለዚህ ክሳቸው የትኛውንም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው ሀገራት ይህን አጋጣሚ የሶማሊያን አንድነትና የቀጠናው መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት ይፈልጋሉ ብለዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ አልፈልግም ያሉት ፕሬዝዳንቱ ነገር ግን ይህንን እውቅና አንዳንዶቹ ውስጥ ጥቅም ማግኘት የሚያስችላቸው አድርጎ ሊመለከቱት ይችላሉ በማለት ተናግረዋል። እስራኤል ባለፈው ታህሳስ ወር ሶማሊያ ግዛቷ አካል አድርጋ ለምትቆጥራትና የራሷን ነጻ ሀገር ላወጀችው ሶማሊላንድ እውቅና ከሰጠች በኋላ ሶማሊያን በመደገፍ በርካታ ሀገራትና ተቃውሟቸውን ገልጸዋል። ነገር ግን የሶማሊያ ጎረቤት ከሆኑት ሀገራት መካከል እስካሁን በይፋ ተቃውሟቸውን ወይም ድጋፋቸውን ያልገለጹት ኢትዮጵያና ኬንያ ናቸው። ኢትዮጵያ ከሶማሊላንድ ጋር ከሁለት ዓመታት በፊት ከሶማሊላንድ ጋር ስምምነት ላይ በደረሰችበት ጊዜ ከሶማሊያ ጋር ውዝግብ ውስጥ ገብተው እንደነበር ይታወሳል። የሶማሊያው ፕሬዝዳንት የሀገራቸው የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው በማለት አስጠንቅቀው መንግስታቸው የሶማሊያን ሉዓላዊነት ለማስጠበቅ የተለያዩ ፖሊሲዎችን እየተጠቀመ ነው ብለዋል። ሶማሊላንድ ከ3 አስርት ዓመታት በላይ የራሷን መንግስት መስርታ በነጻ ሀገርነት ብትቆምም በቅርቡ የሀገርነት እውቅና ከሰጠቻት እስራኤል ውጭ ከየትኛውም ሀገር እውቅናን አላገኘችም።